ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ሐዋሳ ዩኒቨርሲቲ አንድ ተማሪውን በአደጋ መነጠቁን ገለጸ። በሐዋሳ ዩኒቨርሲቲ ቦንሳ ዳዬ ካምፓስ የኮምፒውተር ሳይንስ ትምህርት ክፍል የ3ኛ ዓመት ተማሪ በነበረው ተማሪ ዳግማዊ ቡዛየው የካቲት 14 ቀን 2018 ዓ.ም ከጓደኞቹ ጋር ለመዝናናት በሄደበት በኖራ ወንዝ በተፈጠረ አደጋ በድንገት ሕይወቱ ማለፉን ዩኒቨርሲቲው ገልጿል። ተማሪ ዳግማዊ ቡዛየው በትምህርቱ ጠንካራ፣ በባህሪው ተግባቢና በጓደኞቹ ዘንድ ተወዳጅ ወጣት ነበር ያለው ተቋሙ ለወላጆቹ፣ ለቤተሰቦቹ፣ ለጓደኞቹ እንዲሁም ለመላው ዩኒቨርሲቲው ማህበረሰብ መጽናናትን ተመኝቷል። በትግል እንጂ በልመና የሚከበር መብት የለም በሚል የትግራይ ክልል ሰላምና ጸጥታ ቢሮ መግለጫ አውጥቷል። የፕሪቶሪያ የሰላም ውል በመጣስ ባለፈው ወር የተደረገው የድሮን ድብደባን እናወግዛለን ያለው ቢሮ ብዛት ያለው ሰራዊትና ትጥቅ በማሰለፍ ትግራይን ለመክበብ የሚደረግ እንቅስቃሴ ግልጽ የጦርነት አዋጅ ነው ብሏል። የትግራይን ሕዝብ አንድነት ለመከፋፈልና እርስ በርስ ለማጋጨት በጀት ተመድቦ እየተሰራ ነው ሲልም ገልጿል። በመስዋዕትነት የተገኘ የፕሪቶሪያ ውል ስምምነት ከፈረመው ሕጋዊ አካል ቀምቶ ለግለሰቦች መስጠት አደጋ የሚያስከትል ነው ያለ ሲሆን ትግራይን በመክበብ ቴክኖሎጂ ብዛት ያለው ሰራዊትና ትጥቅ በማሰለፍ ተጨማሪ እልቂት ከማስከተል የዘለለ ድል አያስገኝም ሲል ገልጿል። ትዕግስታችንን እንደ ፍርሃት በመቁጠር የህዝብ ስቃይ በማራዘም እልቂትን መጠበቅ እንደማይገባ ያመንበት ሁኔታ ላይ እንገኛለን በማለትም አሳውቋል። የትግራይ ህዝብ በከባድ መስዋዕትነት ያረጋገጠው ማንነቱ ብሔራዊ ክብሩና ቀየውን ተቀምቶ በከባድ የህልውና አደጋ ወድቆ ባለበት ጊዜ ቢሆን ሰላማዊ መፍትሄ ያስቀድማል። ለሰላም ሲባል የሚተውና ተላልፎ የሚሰጥ ማንነት፣ ሉዓላዊ ግዛትና ቄ አለ ብሎ የሚጠብቅ ወገን ካለ አይሆንም፣ የማይጨበጥ ህልም ነው ብሏል። የትግራይ ህገ መንግስታዊ ግዛታዊ አንድነት ሳይረጋገጥ ተፈናቃዮችን ወደ ቀድሞ ቀያቸው ሳይመለስ የራስን ዕድል በራስ የመወሰን መብትን ሳይረጋገጥ ሰራዊቱ ትጥቅ አይፈታም ሲልም አክለዋል። ይህ አቋም ታጥቀው የሚገኙ የትግራይ ኃይል አባላትም አቋም እንደሆነ አመልክቷል። በኃይል ለማፈን እየተፈለገ ያለው የትግራይ ህዝብ ጥያቄ ዋነኛ መፍትሄው የተቀላጠፈ ሰላም ነው በማለት ገልጿል። ቢሮ የትግራይ ኃይልን ከተዋል ሲል ስም ሳይጠቅስ ለገለጻቸው አካላት ባስተላለፈው መልእክት በትግራይ ህዝብ የጥፋት ድግስ የተሰለፋችሁ አካላት ወደ ቦታችሁ ተመለሱ፣ የታሪክ ተጠያቂዎች አትሆኑ ብሏል። የኢትዮጵያ አየር መንገድ ከሰራተኛ ማህበሩ ጋር በተገቢው ጊዜ ተወያይቶ ባለመፈራረሙ በርካታ ጉዳት እንደደረሰበት አስታወቀ። የኢትዮጵያ አየር መንገድ ግሩፕ እና የኢትዮጵያ አየር መንገድ ግሩፕ ቀዳማዊ መሰረታዊ የሰራተኛ ማህበር በተገቢው ጊዜ ተወያይቶና ተደራድረው ስምምነት ባለመፈራረማቸው ምክንያት ለብዙ ግጭቶችና አለመግባባቶች ምክንያት እንደነበርና ይህም በርካታ ጉዳት ማስከተሉን የአየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ዋና ስራ አስፈጻሚ ይህን የተናገሩት የኢትዮጵያ አየር መንገድ ግሩፕ እና የኢትዮጵያ አየር መንገድ ግሩፕ ቀዳማዊ መሰረታዊ የሰራተኛ ማህበር ላለፉት 10 ዓመታት ተቋርጦ የነበረውንና 11ኛውን የህብረት ስምምነት የካቲት 13 2018 ዓ.ም በተፈራረሙበት ወቅት ነው። በስካይላይት ሆቴል በነበረው የፊርማ ስነ ስርዓት ላይ ንግግር ያደረጉት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው 10ኛው የህብረት ስምምነት ከተፈረመ 13 ዓመታት እንዳስቆጠረና አንድ የህብረት ስምምነት በተለምዶ በስራ ላይ የሚውለው ለ3 ዓመታት ብቻ በመሆኑ አየር መንገዱና ማህበሩ ሲጠቀሙበት የኖረው ስምምነት ጊዜው ካለፈ 10 ዓመታት ያህል እንደተቆጠሩ አስረድተዋል። ይህም በርካታ ጉዳት በድርጅቱ ላይ አድርሷል ያሉት ዋና ስራ አስፈጻሚ በጊዜው ማህበሩና ድርጅቱ ተወያይተውና ተደራድረን ተገቢውን ስምምነት ባለመፈራረማችን ምክንያት ለብዙ ግጭቶችና አለመግባባቶች በተቋሙ ውስጥ የኢንዱስትሪ ሰላም በታጣባቸው ወቅቶች ትልቅ ምክንያት ነበር ብለዋል። ስምምነቱን ለመፈረም ለ3 ዓመታት ድርድር ሲካሄድ መቆየቱንም አክለዋል። አዲሱ 11ኛው የህብረቱ ስምምነት በአየር መንገድ አስተዳደርና በሰራተኞች መካከል ግልጽ የሆነ መብትና ግዴታን በማስቀመጥ መልካም የሥራ አካባቢን በመፍጠር ለድርጅቱ ውጤታማነት ትልቅ አስተዋጽኦ ይኖረዋል ተብሏል። በፊርማ ስነ ስርዓቱ ላይ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ አቶ ብሩክ ታዬ፣ የስራና ክህሎት ሚኒስትር አማካሪ ሚኒስትር ነቢያት መሐመድ፣ የስራና ክህሎት ሚኒስትር ዴታ አቶ ዳንኤል ተሬሳና ሌሎች እንግዶች ተገኝተዋል። በሌላ ዜና በእስራኤል የአሜሪካ አምባሳደር ማይክ አካቢ ከታዋቂው ጋዜጠኛ ታከር ካርልስ
ካርልሰን ጋር ባደረጉት ቃለ ምልልስ እስራኤል አሁን ካለችበት ግዛት ባለፈ አብዛኛው የመካከለኛው ምስራቅ ክፍል ብትቆጣጠር ደጋፊ መሆናቸውን የሚገልጽ ንግግር አድርገዋል። ታከር ካርልሰን በመጽሐፍ ቅዱስ ብሉይ ኪዳን ላይ እስራኤል የተሰጣት የተስፋ ምድር ግብፅን፣ ሶሪያንና ኢራቅን እንደሚጨምር ጠቅሶ እስራኤል እነዚህን መሬቶች የመውሰድ መብት አላት፣ ከመጽሐፍ ቅዱስ አንጻር ከናይል ወንዝ እስከ ኤፍራጥስ ያለውን መሬት የመውረስ መብት አላት ወይ ብሎ ጠይቋቸዋል። መጀመሪያ ላይ እስከዚያ ድረስ እንሄዳለን ብዬ እርግጠኛ አይደለሁም፣ በጣም ሰፊ መሬት ነው ካሉ በኋላ ካርልሰን ጥያቄውን ሲደግምላቸው ሁሉንም ቢወስዱ ጥሩ ነበር በማለት ምላሽ ሰጥተዋል። ካርልሰን እስራኤል ዮርዳኖስን በሙሉ ብትቆጣጠር ጥሩ ነው ብለው ያስባሉ ሲል ለቀረበላቸው ጥያቄ ዮርዳኖስን ለመቆጣጠር እየሞከሩ አይደለም፣ ሶሪያን ለመቆጣጠር እየሞከሩ አይደለም፣ ኢራቅን ወይም ሌላ ቦታ ለመቆጣጠር እየሞከሩ አይደለም፣ ነገር ግን ህዝባቸውን መጠበቅ ይፈልጋሉ ሲሉ መልሰዋል። አከል አደረጉና እነሱ ያን ሁሉ መሬት ለመውሰድ እየጠየቁ አይደለም፣ ነገር ግን ቢያንስ አሁን የያዙት አሁን የሚኖሩበትን አሁን በህጋዊ መንገድ የራሳቸው የሆነውንና ለእነሱ ደህንነት የተጠበቀ መጠጊያ የሆነውን መሬት ለመውሰድ እየጠየቁ ነው ብለዋል። አምባሳደሩ አሁን የያዙትን የሚሉት መሬት በዓለም አቀፍ ህግ ዌስት ባንክ ተብሎ የሚጠራውንና ፍልስጤማውያን ሀገራችን ናት የሚሉትን መሬት ነው። አምባሳደሩ እስራኤል በዌስት ባንክ ላይ ያላትን ወታደራዊ ይዞታ እንደ ህጋዊ ባለቤትነት ነው የቆጠሩት። ይህ ደግሞ መሬቱ በወረራ የተያዘ ነው ከሚለው የዓለም አቀፍ ማህበረሰብ አቋም ጋር ይጋጫል። አምባሳደሩ እስራኤል ያን ሁሉ ከላይ የተገለጹት የመካከለኛው ምስራቅ ሀገራት መሬት ባትወስድም ቢያንስ ዌስት ባንክ ክፍልን ወደ ግዛቷ እንድታጠቃልል ፍላጎት እንዳላቸውና እሳቸውም እንደሚደግፉ በስሱ ገልጸዋል። ከዚህ ባለፈ አምባሳደሩ ታላቋን እስራኤል ለመስረት ጎረቤቶቿ አትወርም እያሉ ቢሆንም በተዘዋዋሪ ግን በዌስት ባንክ ፍልስጤም ላይ ያላትን ይዞታ በይፋ የራሷ ግዛት እንድታደርግ አሜሪካ ድጋፍ እንደምትሰጥ ፍንጭ እየሰጡ ነው። ማይክ አካቤ ከዚህ ቀደም እስራኤል ዌስት ባንክን እንድትጠቀልል ሲደግፉ ቆይተዋል። ይህ የአምባሳደሩ ንግግር በአካባቢው ሀገራት ላይ ከፍተኛ ስጋት ፈጥሯል። በአረብና ሙስሊም ሀገራት ቁጣን ቀስቅሷል። ንግግሩ በአሜሪካ የውጭ ጉዳይ ፖሊሲ እጅግ አደገኛ ተደርጎ ተወስዷል። የተባበሩት አረብ ኤምሬትስ፣ ዩኤኢ፣ ግብፅ፣ ዮርዳኖስ፣ ሳውዲ አረቢያ፣ ቱርክ፣ ፓኪስታን እና ኢንዶኔዥያን ጨምሮ ከ12 በላይ ሀገራት በጋራ መግለጫ አውጥተዋል። ንግግሩ አደገኛና ለዘመናት የቆየውን ግጭት ሊያባብስ የሚችልና አደገኛ የታሪክና የሃይማኖት ቁርሾ የሚቀሰቅስ መሆኑንና በጋዛ እየተደረገ ያለውን የሰላም ጥረት የሚያደናቅፍ እንደሆነ ገልጸዋል። አገራቱ እስራኤል በወረራ በያዙት የፍልስጤም ግዛቶችና በሌሎች የአረብ መሬቶች ላይ ምንም አይነት ሉዓላዊነት እንደሌላት አጥብቀው ገልጸዋል። የአምባሳደሩ ንግግር ዓለም አቀፉ ሕግን የሚጥስ መሆኑንም ጠቅሰዋል። ከሶማሊያ በመነጠል ነፃነቷን ያወጀችው ሶማሌላንድ ለአሜሪካ ማዕድንም ይሁን የጦር ሰፈር ለመስጠት ፈቃደኛ እንደሆነች ካደር ሁሴን አብዲ የተባሉ የሶማሊላንድ ሚኒስትር ለአዣን ፍራንስ ፕሬስ ተናገሩ። ለአሜሪካ ብቻ የተወሰነ የተፈጥሮ ሀብታችንን ለመስጠት ፈቃደኞች ነን፣ እንዲሁም ለአሜሪካ የጦር ሰፈር ለማቅረብ ዝግጁ ነን ብለዋል። ከአሜሪካ ጋር ስምምነት እንደርሳለን ብለንም እናምናለን ሲሉ ተናግረዋል። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ከጥቂት ሳምንታት በፊት እስራኤል የሶማሊላንድ ማዕድን ሀብትን የማግኘት መብት እንዲኖራት ሐሳብ አቅርበው ነበር። ሶማሊላንድ ከሶማሊያ በመነጠል ነፃነቷን ካወጀች 34 ዓመት ቢሆናትም እስካሁን ከእስራኤል በስተቀር ዕውቅና የሰጣት ሀገር የለም። እስራኤል ለሶማሊላንድ ዕውቅና የሰጠችው ባለፈው ታህሳስ ወር ነበር። የአፍሪካ ህብረትና በርካታ የአረብ ሀገራት ሶማሊያን በመደገፍ የእስራኤልን እርምጃ ሲያወግዙ ፕሬዝዳንት ዶናልድ ትራምፕ እስራኤል ለሶማሊላንድ ዕውቅና መስጠት መብቷ እንደሆነ ለእስራኤል ተሟግተዋል። በትራምፕ መኖሪያ ግቢ ጥቃት ለመፈጸም የሞከረው ማንነት ታወቀ። በፓልም ቢች ፍሎሪዳ በሚገኝ የፕሬዝዳንት ዶናልድ ትራምፕ የግል መኖሪያ ማር አላን ቅጥር ግቢ ውስጥ በታጣቂ ግለሰብ የተሞከረው ጥቃት በጸጥታ ኃይሎች መክሸፉ የተገለጸ ሲሆን የአሜሪካ ሚስጥራዊ አገልግሎት እንደገለጸው ጥቃቱን ለመፈጸም የሞከረውና በጸጥታ ኃይሎች የተገደለው ግለሰብ የ21 ዓመቱ የሰሜን ካሮሊና ነዋሪ ኦስቲን ተኮር ማርቲን መሆኑ ተረጋግጧል። ግለሰቡ ጥበቃ የሚደረግለትን የጸጥታ ክልል ጥሶ የገባው አንድ እንግዳ ግቢውን ለቆ በሚወጣበት ቅጽበት እንደነበር ተነግሯል። ታጣቂው በወቅቱ የነፍጥ ጠመንጃ ይዞ የነበረ ሲሆን የጸጥታ አባላት በወሰዱት ፈጣን እርምጃ በቦታው ተገድሏል።
ዶናልድ ትራምፕ በወቅቱ በፍሎሪዳ ባለመኖራቸው የደረሰ ጉዳት የለም። መርማሪዎች ግለሰቡ ከሰሜን ካሮላይና ወደ ፍሎሪዳ በመኪና በሚጓዝበት ወቅት መሳሪያውን ስለመግዛቱና ስለ ጥቃቱ ዓላማ ጥልቅ ምርመራ እያደረጉ ይገኛሉ። አፍጋኒስታን ለፓኪስታን የአየር ድብደባ የአጸፋ ምላሽ እሰጣለሁ አለች። የፓኪስታን ጦር ኃይል በአፍጋኒስታን ግዛት ላይ የአየር ጥቃት መፈጸሙን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት እጅግ አይሏል። ፓኪስታን ጥቃቱ የታጣቂ ቡድኖችን መደበቂያ ያነጣጠረ ነው ብትልም የአፍጋኒስታን ባለስልጣናት ግን የሃይማኖት ትምህርት ቤቶችና የሰላማዊ ሰዎች መኖሪያ ቤቶች መመታታቸውን ገልጸዋል። በጥቃቱ ሕፃናትን ጨምሮ በርካታ ሰዎች መገደላቸውን የተነገረ ሲሆን የካቡል መንግስት ድርጊቱን የዓለም አቀፍ ሕግ ጥሰት ነው በማለት አውግዟል። ለጥቃቱ ተገቢውንና የተመጣጠነ የአጸፋ ምላሽ በጊዜው እንሰጣለን ሲሉ የካቡል ባለስልጣናት አስታውቀዋል። ክቡራን አድማጮቻችን ለሰዓቱ ያላቸውን ዜናዎች በዚህ እናበቃለን።